ሰበር ዜና ውድና የተከበራችሁ ተመልካቾቼ እንደምን ዋላችሁ? እንደምን አላችሁልኝ? እኔ ያለሁላችሁ አልሐምዱሊላህ። እንግዲህ የዕለተ እሁድ መረጃዎችን ይዤላችሁ ብቅ ብያለሁ። መረጃውን ለማግኘት ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ሰላም፣ ፍቅር፣ አንድነትን፣ መተዛዘንን ለእናት ሀገራችን ኢትዮጵያ ያድርግልን። እንዴት ነው ሰሞኑን እንቅልፍ እንዴት እያደረጋችሁ ነው? እንዲሁ የመዳም ቅመሞች ከረመዳን በኋላ ያለው ነገር ያ አላህ ወላሂ የእንቅልፉ ነገር እንዶ አልስተካከልልን ብሎ በጣም ዛሬ ብቻ የተወሰነ ተኛሁኝ። ስንት ሰዓት መሰላችሁ? ፈጅር ሰግጄ ተኛሁኝና ከዛ ሰዓት 7 ቀሰቀሰኝ። የሚገርማችሁ ነገር ማለት ነው ሰዓት 7 ቀሰቀሰኝና ከዛ ምን ሰዓት ብነሳ ጥሩ ነው ወደ 6 8 ምናምን ተቅሪበን ከዛ ሰዓት ዋህዳ ከ20 ምናምን አልነቃሁም። ብትትብል ሰዓት ዋህዳ ምናምን ደግነቱ ማዳቢ የለኝም። እሷ ብኖር ኖሮ አልቆልኝ ነበር። ቤተሰብ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንደምን ዋላችሁልኝ? እንደምን አላችሁ? ሁሉ ሰላም፣ ሁሉ አማን ነው። ለቤቴ አዲስ የሆናችሁ እንደተለመደው ሰብስክራይብ እና ላይክ ሼር በማድረግ ቤተሰብ እየሆናችሁ ተቀላቀሉ። ሰላም ለሀገራችን፣ ሰላም ለሕዝባችን። እንደ ማንኛውም ሀገር የኛም ሀገር ሰላም ሆናልን በነፃነት የምንንቀሳቀስበት ጊዜያቶች እንዲመጡልን ሁላችሁም ዱዓ አድርጉ ማለት ነው። ሰላማችሁ በዘት ትርፍ ይበልልኝ። ውድ ተመልካቾቼ ቤተሰቦቼ የምወዳችሁ የማከብራችሁ ማለት ነው። አሁንም እንደተለመደው በእህትና የምጠይቃችሁ ነገር ቢኖር ምንድን ነው ቻናሌን ላይክ ሼር ሰብስክራይብ እያደረጋችሁ እንዲታበረታቱኝ እጠይቃችኋለሁ ማለት ነው። እንግዲህ ሰብስክራይብ እየሄደ ነው። ቻሌንጃችንን እንግዲህ የተባባልነው ቻሌንጅ እየደረሰ ነው። በኢዝኒላህ ተዓላ በቅርብ ጊዜ እንደሚሆን አልጠራጠርም ማለት ነው። ሁላችሁም ቤተሰቦቼ ሰብስክራይብ አድርጉልኝ፣ ላይክ ሼር አድርጉኝ እና እንዲሁም ደግሞ ሀገራችን በጣም አስጊ ሁኔታ ላይ ነው ያለችው። ህጻናት ያግታሉ። እንደገና ደግሞ ትላልቅን ምንም የማያውቅ ገበሬ ያግታሉ። በነገራችን ላይ አንድ ነገር የማስታወሳችሁ ነገር ቢኖር በዚሁ አጋጣሚ የአፋር ወንድሞቻችን ጋር የአፋርና የአማራ ወንድሞቻችን በእርቅ ላይ ስለታረቁ በጣም ደስ ብሎናል። ሶሻል ሚዲያው በፌስቡክ እንዲሁም ደግሞ በተለያዩ ሶሻል ሚዲያዎች ፖስት ሲያደርጓቸው ወንድሞቻችን አይቻለሁ። በጣም ደስ ብሎኛል። ከእንግዲህ በኋላ እረ ይብቃን መገዳደል፣ እርስ በርስ መጨፋጨፍ፣ እርስ በርስ መገዳደል ይብቃን። ቤተሰብ ይብቃን። ወላሂ ልዓዚም እንዲሁ የሰው ልጅ በወጣበት ቅርት ስንት ወጣት ወንድሞቻችን አልቀዋል። ገና ዘለ ያልጠገቡ ገና ምንም የመሰሉ ወንድሞቻችን ቀርተዋል። በእነሱም በነገራችን ላይ እንደዛው ነው። በእነሱም ይሞታል፣ በእኛም ይሞታል። እረ ሞት በቃ ይበለን። እንዲሁ ሞት እኮ ድሮ ጊዜ በጣም እከሌ እኮ ታመመ ምናምን ሲባል በጣም ይፈራ ነበር። ብዙ ሞት የለም ነበር። የሚገርማችሁ ነገር ማለት ነው አሁን ላይ እኮ ቢያንስ በቀን ሚሊየን ይሞታል፣ ሚሊየን ይፈለቃል። ሚሊየን የአሁኑ ተውሊድ ደግሞ ብዙ አይወለድም። የሚገርማችሁ ነገር ማለት ነው አብዛኛው ሰው በስደት ስለሆነ ያለው የድሮዎቹ እስከ አንድ ቤት እስከ 10 ወይም እስከ 9 እስከ 7 እስከ 8 ድረስ ይወለድ ነበር። አሁን ላይ የለም። አሁን ላይ ቢያንስ ከአንድ ቤት ከ2 ከ3 ልጅ በላይ እንዲሁ ግፋ ብዙ ሆኑ ቢባል ከ4 በላይ የሚወለድበት ቤት የለም። ምክንያቱም አብዛኞቻችን እድሜያችን የሚያልቀው በስደት ሀገር ላይ ነው እና እዚህ ሀገር ስንት አመታችሁ ምናምን ስትሏቸው በስራ በምናምን ስንገናኝ ከ20 ምናምን አመት በላይ የሆናቸው ሰዎች አሉ ማለት ነው። የሚገርማችሁ ነገር አሁን እነዛ እንግዲህ ወይ አንድ ልጅ ነው ያላቸው ወይ 2 ልጅ ነው ያላቸው እና ጭራሹም ያልወለደም ሰው አለ ማለት ነው። እና እንዲህ እያልን ጊዜያችን እያለቀ ነው። የኛ ተውሊድ አጭር ነው፣ ብዙ አይደለም። እባካችሁን መገዳደል፣ እርስ በርስ መጨቃጨቅ፣ በምኑ መገዳደል
አሁን እኮ የሆነ ጸብ ምናምን ካለ ራሱ ያ ሰውዬ ሄደት ብሎ ግድል ኧረ ተው ትጠየቁበታላችሁ። ነገ ጧት እኮ ሰው የገደለ ሰው ያለ አግባብ አንድን ነፍስ ያጠፋ ሰው ምን እንደሚጠብቅ አታውቅም ወንድሜ። ባካችሁ በተለይ ለሴት ብላችሁ የምትገዳደሉ ወንዶች ወንድ አይደላችሁም። ወላሂ ለሴት ብላችሁ የምትገዳደሉ ወንዶች ወንድ አይደላችሁ። ምክንያቱም ነገ ጧት ያቺ ሴት አንተ ካልወደደች ወደ ሌላ ሰው ከሄደች ያቺ ሴት ለአንተ አትሆንህም። ምክንያቱም ለምን አንተ እያለህ ለምን አልፋ ከሌላ ወንድ ጋር ትማግጥብሃለች? ምክንያቱም አትፈልግህም። አንተን የምትፈልግህ ቢሆን ነፍሷን እንኳን ቢያወጧት ከሌላ ሰው አትማግጥብህም። ስለዚህ ለዚች ሴት ብለህ ነው አንተ ሰው የምትገለው ወንድሜ፣ ወይም ሰው የምትገዳደሉት። እሷን ትተህ ለአንተ የሆነች ጥሩ ንጹህ የሆነችው ሚስት ማግባት ትችላለህ። የምሬን ነው የምላችሁ። እኔ ለሴት ብላችሁ ወንድሞቻችሁን የምትገሉ ወንዶች ወንድ አይደላችሁም። በጣም ነው የምታስጠሉ ወላሂ። ምክንያቱም ያቺ ሴት ለእናንተ የተገባች ጥሩ ሴት አይደለችም። እሷ የምትወድ ከሆነ የትም ምንም ይፈጠር አትማግጥም። እና ባካችሁ መገዳደል እናቁም። ሰው የሚገዳደልበት ሁሉም አላህ ስብሓን ወተዓላ ነገራቶችን ሁሉ አመቻችቶልናል። ሰው የሚገደልበት ምክንያት አለው። ሁሉም እያንዳንዱ ነገር ምክንያት አለው፣ ዝም ብሎ አይደለም። እና ሁላችሁንም እወዳችኋለሁ። ለፈለፍኩባችሁ። ዛሬ ደግሞ ትላንትና ቪዲዮ አልሰራሁኝም። ዛሬ መስራት ግድ ስለሆነ ነው። የምር እያስጠላኝ ነው ዩቲዩብ ማለት ነው። እስኪ ላይቭ ላይ ምናልባት ከከፈተልኝ ልገባ እችላለሁ ኢንሻአላህ፣ ወደ ማታ አካባቢ ማለት ነው። ሁላችሁም ላይክ ሼር እያደረጋችሁ ቤተሰብ ሆናችሁ ተከታተሉ። በቀጣይ ቪዲዮ እስከምንገናኝ ደህና ሰንብቱልኝ እያልኩ የምሰናበታችሁ ይሆናል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።